እንደዚህ ያደርጉ ሙጭ ያደርጉሽ አቶ ባል ናችሁ አይደል? ምን አይነት ጨካኞች ናችሁ? ልጆቼን ለማግኘት እስከ ጥግ ድረስ እጓዛለሁ። የት ነው የምትሄጂው? ቆይ ናቲ እንደ ጠላት እያየሽ ነው? ለምን ብዬ እና ቆይ ሀና እየጠረጠርሽኝ ነው እንዴ? ምን ለማግኘት ነው እንደ ህንድ ዳክተር እየሆንክ ያለው? ችግሩንማ ማለት ነው አሳያለሁ። ናኒ ደግሞ በቃ ወደ ቤት መሄድ ይኖርብናል። ከፍርድ ቃል ጋር በመተባበር ዋጋውን መስጠት። እኔ ደርሻለሁ። እዛው ነኝ። ምንድነው? ከኔ ጋር እስከተባበርክ ድረስ ይሄ ቪዲዮና ይሄ ስልክ በሚስጥር ደህንነቱ የተጠበቀ ቦታ ይቀመጣል። አይ ብለህ ከተንሸራተትክ ግን አከተመል። ምን አይነት ጨካኞች ናችሁ? ልጆቼን ለማግኘት እስከ ጥግ ድረስ እጓዛለሁ። ሳታውቁኝ ነው የሞከራችሁኝ። እሺ፣ ነውር ነው፣ በጣም ብልግና። እኔ ሲጀመር ራሴን ስቼ ነበር። ምንም የማውቀው ነገር አልነበረም። አንተና ያ የተረገመ መልካሙ ናችሁ። እኔን ችግር የለውም። አንዱ ቲቪ ላይ ወይ ደግሞ ሾው ወይ ደግሞ ፖድካስት ትፈልግና ይቅርታ ትጠይቃለህ። ዘንድሮ እኮ አጥፍቶ ይቅርታ ጠያቂው በዛ። ሰውም የቱ ልማት የቱ ጥፋት እንደሆነ ግራ ገባው። እኔ አላደረኩትኝም፣ እናንተው ናችሁ። ሆን ብላችሁ ነው። እኛም አደረግክ አላልንህም እኮ ራስህን ስተህና መሄድ አቅቶ ስለነበረ አህያዋን እባክሽ ተባበሪን አድርሽልን አልናት። እሷም ወደደች መሰለኝ፣ ጥሩ አድርጋ ደረሰች። ትሰማለህ? አሁን ከተማ እንሄዳለን። እዛ ከኔ ጋር አብረህ ከተባበርክና ከሰራህ ቪዲዮውም ስልኩም በሰላም ወደ አንተ ይመለሳል። ልጆቼን እንዳገኘው የኔና ያንተ ነገር ያከትማል። ተግባባን? አቤት። ማረጋገጫውን ልካችኋል? ማስረጃውን ካየው በኋላ ምን ብሩክ የታገተበት ቦታ? ቆይ እሺ፣ ቆይ ከኔ ምንድን ነው የምትፈልጉት? ሄሎ ሄሎ። ጥሩ፣ ማስረጃውን ከላካችሁ ይታይና ይወሰናል። ወይኔ ልጆቼ መጣሁ። የታለች አክስቴ? አለች፣ አሁን ከች ትላለች። ሜዳ ላይ እሷ ንፋስ ናት ወፍ? ሁሉንም በያት። ይኸው እንግዲህ ሜዳው መግጠም ነው። እያላገጥክ ባልሆነ እንዴ ማ እኔ አንቺ ላይ? አዎ እኔ ላይ። ሌላማ ማን ላይ ታላግጣለህ ደግሞ? ቆይ እኔ ምን ቆርጦኝ አንቺ ላይ ያላግጣለሁ? እና ምን እየሆንክ ነው ታዲያ? ምን ሆንኩ? አክስቴን ላሳይሽ ሜዳው ላይ ምናምን ብለህ መሰለኝ ያመጣኸኝ። እና ይኸው መጣን አይደልን? እና የታለች? ማ ኡፍ ሲያስጠላ። ኡፍ አንቺ ደግሞ ስታምሪ። እየቀለድኩ አይደለም። እኔም አልቀለድኩም፣ የምሬኝ ነው። እና የታለች ታዲያ? ይኸውልሽ ዞር ዞር ብለሽ ፈልጊያት። ይዙርብህ። አሜን አሜን ይላል እንዴ ደግሞ? ምን ልበል ታዲያ? ያው ትልቅ ሰው ሲመረቅ እኮ አሜን ነው የሚባለው። ምን ይመስላል? ብድሩን የማይመልስ ልጅ አይወለድ አይደል የሚባለው? ለወሬ ስትንሰፈሰፊ አንሳፈፍኩሽ፣ ለወሬ ሟች ስትሆኚ ደግሞ ገደይ እየቀበርኩሽ። ይኸውልሽ እንደዚህ ነኝሽ ዳጊ፣ እንደዚህ ነው። ማኩረፍሽ ነው ትሰምኛለሽ? አንቺ እንደዛ በስሜት አንጦልጥሎሽ ነው አስደፊብኝ ራሱ አላኮረፍኩሽም። እሺ ቆይ ምን አለች በለኝ፣ በእጥፍ ነው ማስከፍልክ። የት ነው የምትሄጂው? አራሰመምከኝ። ቆይ ከኔ ምንድን ነው እየፈለግሽ ያለሽው? ምን ፈለግኩ? ምን እየበረበርሽ ነው ያለሽው? የሆነ ነገርማ እየፈለግሽ ነው አይደል? ማ እኔ እኮ አዎ እንጂ። ቆይ ከኔ ምንድን ነው እየፈለግሽ ያለሽው? ልቀቀኝ፣ አሳመምከኝ። የሆነ የምትፈልጊው ነገር አለ አይደል? አቦተው ማስፈራራት አያምርብህም። እያስፈራራሁሽ አይደል? እያስጠነቀቅኩሽ። ቆይ ምኑን ነው የምታስጠነቅቀኝ? ትሰምኛለሽ? እደርስበታለሁ። እሺ ወይኔትሽ አስበላው እንዴ! ማንም ከኔ ወጥመድ አያመልጥም። በቅርቡ የኔ ሜዳ ላይ ያገኘሃለሁ።
ምን እየሆንኩ ነው? እየቀናው? በፍጹም እየቀና አይደለም። እየቀናው ነው እንጂ። ወይኔ ትብቃ። ቆይ ምን አረገኝ? ምን አርግ ነው ያልኩት? ኡፍ ሲያስጠላ። ፍቅር እንደዚህ ነው እንዴ? እንዴት እንደሚያስጠላ። ቀናው ማለት ነው? መቅናቴ ነው? ወይኔ ወይኔ ትብቃ። ቆይ ይሄ የጤነኝነት ነው ወይስ ታመምኩኝ? ወይኔ ጉዴ ሲያስጠላ። ቆይ አንተ የት ሄደህ ነው? ቆንጂት ጋር ነበርኩ። እቺ ጦሰኛ የሆነች ልጅ በእናትህ። የምን ጦስ ነው? ጦሰኛ የሆነች ልጅ አምጥተህብን ነው። ሰራውላት። ምንድን ነው የምትሰራለት? እንደ ተጫወተችብኝ እኔም ተጫወትኩባት። እንዴ ናል ለምን አልመጣም? ቆይ አንተ ብድሩን የማይመልስ ልጅ አይወለድ አይደል የሚባለው? ሙድ እንደያዘችብኝ እኔም ሙድ ያዝኩባት። ና አሁን ሁሉንም ነገር ለትብቃ ታስረዳታለህ እንዴ? ለትብቃ ደግሞ ምን ብዬ ነው ማስረዳት? አላውቅልህም። ቆይ ሮባ ምን ነው ችግር አለን? ምን ሆንኩኝ? ችግር አለ? አዎ ያችን ልጅ አምጥተህ ከዚህ በላይ ምን ችግር አለ? መጣች ነው ታዲያ ምን ይፈጠር? ችግሩንማ ማለት ነው አሳያለሁ። ና እንሂድ። ምን ሆነ ነው? ይኸውልሽ አመለ፣ ብሩክን ያስቀመጥንበት ቦታ ልጆችን ታገኛለህ፣ እዛ ነው ያሉት ተብያለሁ። መሄድ አለብን፣ ተዘጋጅ። እሰይ፣ ለእኔ ሚስጥር ያሉትን ላንተ ነገሩ። አመለ ሰማሽ? ከዚህ ያለውን ጉዳይ ስለማን ሰጠን ነው የምንሄደው? መልካሙ አለ አይደለም እንዴ? ሁሉንም ነገር ወኪል አድርጌ ለሱ ሰጠዋለሁ። ለመልካሙ ሰጠዋለሁ። አመለ መሄድ አለብን፣ በቃ መዘገጃጀት አለብሽ፣ ተዘጋጂ። እንዳሉኝ ሁሉን አስተካክያለሁ። መልካም፣ በጣም ጥሩ። ቆይ የልጁ ነገርስ? ይዘነው እንሄዳለና እሱንማ ልጆቼን ሳላገኝ ፈትቼ አልሰደው። ቆይ ግን እንዴት ብለው ነው ከተማ ያስገቧቸው? ሀገሬው መንደሬው ሳይ በጣም ቀላል ነው። ልጆቹን ያሉበት ቦታ ሄደው በመኪና ይወስዷቸዋል። እኛም እንደሱ ነው የምናደርገው። በመኪና ጭነን ይዘነው እንሄዳለን። ወይ ጉድ! እሺ የመሬቱ የቤቱ ጉዳይስ? እቴ ጋሼ ሁሉንም ነገር ጨርሰዋል። ከዚህ በኋላ ማንም አይደርስብንም። የቀረውን ነገር ደግሞ ሁነኛ እሱ አግኝተናል። አያስቡ። ካስፈለገ እኔው እየመጣሁ እከታተላለሁ። አንቺን ግን እዚህ ለአደጋ አጋልጬ አልሄድም። እኔ መች ትጠላኛለህ አልኩና ጌታቸው። አመለ ከአውሬ እየታገልኩ ሰው የሌለበት ጫካ አንቺን ጥዬሽ አልሄድም። ልጆቼን ለማግኘት እየሮጥኩ አንቺን ለጠላቶች አሳልፌ አልሰጥም። ይሁን እንግዲህ እሺ እሄዳለሁ። ለልጆችስ ጦስ የሆንኳቸው እኔ አይደል አምጥቼ ያጠፋኋቸው ካልክ ይሁን በቃ። ጥሩ ተዘጋጅታችሁ ጠብቁኝ። እንግዲህ ይሁን ቤቱን ምንም በደባ ምን ላድርግ እንግዲህ። አይሱ እኔ ደግሞ እመጣለሁ። ደግሞ የቆየውም እያልኩም እየመጣሁ እጠይቅሃለሁ። አሁን ሌላ ጭቅጭቅ አያስፈልግም። የተባልከውን ብቻ አድርግ። እስኪ መጀመሪያ ተረጅን። ትብቃ ምን እሱ ተረጋግ እንጂ እባክህ ዳጊ። ስልኩን ደውልና ያልኩህን አድርግ። እስኪ አንተ መጀመሪያ እሺ ብለህ ደውል። ለአክስቴ አመለ እንዴት አልደውልም? እደውላለሁ። ይኸውላችሁ በእሷ እኮ ዋንጫ ነው የበላሁት። እኔ እየደወልኩ እናንተ ይችላል ዳጊ ይችላል ዳጊ ይችላል ትላላችሁ አይደል? ሰምተው ካልሰጡት አትሰማም እኮ እሱ። ሄሎ አክስቴ አመለ። አሎ ዳግዬ። ወዬ እንደው እንደዚህ ጥፍት ይላሉ አክስቴ? ምን ላርግ ዳጊ፣ ጉድ ሆንኩ እኮ። አክስቴ እየሰሙኝ ነው? ሄሎ አክስቴ። ይኸውልህ ዳግዬ፣ አንተ ስታወራኝ እኮ ምን አልሽኝ የለ ምንድን ነው የለ ልክ እንደ ማለዳ ወፍ እኮ እንደው በጆሮዬ ኮለል ብሎ እኮ ነው የሚገባ። እሰይ። እኔ የምለው አሁን አጠገቡት ማን አለ? መልካሙ ነው አብሮ ያለኝ። ፈለግከው እንዴ ዳግዬ? አይ አክስቴ እያየሁት ነው ያሉት። እስኪ ራቅ ይበሉ፣ ነጠል ይበሉ እስኪ። ምን ነው መርዶ አለ? አረ ምን መርዶ፣ ዞር ይበሉ፣ ከመልካሙ ራቅ ይበሉ። እሺ ይኸውልህ ዳግዬ፣ አውራኝ አባቴ። እኔ የምለው አክስቴ፣ ቆይ ጋሽ ጌታቸውስ? አክስቴ ሰምተውኛል ወይ? አክስቴ ልጆቹን እኮ አገኘናቸው።
አክስቴ ይኸው ተናግሬያለሁ። ዝም ጭጭ ነው ማለት ያለበት። ዝም ጭጭ። እሺ አክስቴ፣ ለጊዜው ያው እርሶ እንዲያውቁ ብለን ነው፣ እንዳይጨናነቁ ነው። የሆነ ማጣራት ያለብን ነገር አለ፣ ግን ያው እጃችን እንደገቡ ይቁጠሩት። ግን አደራ ለማንም እንዳይናገሩ። ዝም ጭጭ ነው ማለት ያለበት። ዝም ጭጭ። እሺ አክስቴ ሰምተውኛል? ዝም ጭጭ ይበሉ። ዝም ጭጭ። ዝም እንዴ ለምን ዳግዬ ታገኙ አይደል እንዴ ልጆቹ? እሺ ዝም ጭጭ። እሺ ዳግዬ በጣም ጥሩ። እሺ እና ጨረስን እኮ። አንተ ምን ታፈጣለህ? አመለጠ እንዴ? ምኑ ነው የሚያመልጠው? ሄዲያ ፈሳ ያመልጥ ልጁ ነዋ። የለም የት ሄደ? ምኑ? አወይ ጉዲ ጌታቸው ገደለና። ምን ሰማሽ እትይ? ኧረ እንደው መልካሙ አንተ ስትንከረፈፍ ነው እንደዚህ ያስጠፋው። እትይ ምን ሰምተሽ ነው? አመለጠ እያልከኝ አይደል እንዴ? ኧረ አላመለጠም፣ ጠፍሬ አስሬው። እሰይ እንኳን አሰርከው። መልካሙዬ የቅድሙ የሰጠውን ዶሴ ጥርፍ አርገህ ሰርልኝ፣ በደንብ አርገህ። በስልክ ከማን ጋ ነው? ነገርኩ እኮ በልክ አርገህ ደህና አርገህ ሰረው እኮ ነው የምልህ። ስልኩ ከማን ጋ ነበር? ማን ደወለልሽ? እሰይ እኔን ወደ ላልከኝ። ኧረ አልወጣኝም እንደዛ ላልኩም። ኧረ ተይ በልኩ ስሚ። እኔን ተይ። ምኑን ነው የምትወው አንተ? በይ እትይ እኔ ያልሽኝ ልስራ። አሃ ሰራውልሽ። ኧረ ደግሞ ጩፍ የሚስጥር ነው ብሎኛል እኮ። እሰይ ልጆች የታባቱ ተጠግቶ እየሰማ ዳጊዬ ሚስጥር። እንኳን አበቦች እንኳን ተገኛችሁ። ወይ ደስታ። እንግዲህ ነገሮች መስመር ይዘዋል። ቀጣዩ ምዕራፍ ለመጀመር ተዘጋጁ ብሏል። እሺ ቀጣዩ ምዕራፍ ደግሞ ወዴት እንደሚወስደን እናያለን። በቃ ሰዎቹ ከች ይላሉ። ጠላትን የዛኔ ፊት ለፊት መግጠም ነው። ልጆቹ ማክስትዮም ይመጣሉ። እሺ ከዛስ? እሺ ቆይ ይህንን ፍርድ ያውቃል ነገርስ? መጀመሪያ እነሱ ቤታቸው በሰላም ይግቡና እነሱን ተቀጥሎ የሚመጣ ነገር ካለ ማየት ነው። እንዴ ቆይ እሱ ራሱ ያለው የት ነው? ከመምጣታቸው በፊት እመጣለሁ ብሏል። ስለዚህ የናቲ መንፈስ ምናምን የሚባለው ነገር ቀርቶ ልክ በአካል ከች ሲል ለጋሼ ምንድን ነው የምንለው? የጋሼን ጉዳይ እኔ ራሴን የማስተካክለው ብሏል። እንዴ ቆይ አክስትየው መታየት አሉ ብትልስ? እሱን እኮ ነው ማስተካከል አለብኝ ያለው። እሺ ቆይ እኛ እስከዛ ድረስ ምንድን ነው ማድረግ ያለብን? አካባቢውን ጸዳ ማድረግ፣ በተለይ ደግሞ ያችን ቆንጂት። እሷማ ከች ማለቷ የማይቀር ነው። የት? እኔም ፈልጋ መምጣቷ የማይቀር ነው። በተቻለ መጠን ምንም ላለማለት ሞክር። እሷ ራሱ ይሄ ሰው ማን ነው ወዳጅ ምንድነው ይሄ ባሌ ነው ምናምን ነገር ጠፍቷል ስትል ነበር። ባል ነገር እንዴ? ባላላት እንዴ? ምን ነው የለኝም ብላለች? ማ እኔ? ቆይ እኔ የት አግኝቼ ጠይቂያት? ካላት አላት ነው እንግዲህ። ይኸውላችሁ ለራሷ እሱ ጠፍቶ አሳላይ ናት። ቆይ ይሄ ነገር ግን እንዴት ነው እንዴ? እንዴት ማለት? ጠፋ ማለት የኛዎቹ ሲጠፉ ነው እሷም ጠፋ ያለችው ማለት? አውቃ ቢሆንስ? ቆይ የሆነ ነገር ፍለጋ ምን? እንዴ የልጆቹ አባት እኮ ነው። ልጆቹን ካላመጣችሁ ቆዳውን ገፍፌ ነው ያለው። ልጆቹ እኛ ጋር የሉም። ታዲያ ምን እናድርግ? ማለት እኛ ጋር እኮ የሉም። ታዲያ እንዴት ነው ጊዜ መግዛት? ታዲያ እሱን መያዝ እንዴት ነው የሚጠቅመን? እሺ ሊያዘውና አሳውቃለሁ። እዛው ነኝ፣ ምንም የለም። ጥሩ ዳጌት ነው ያለኸው? ቆይ ሰለሞን ማን ይላከው? ምናልባት ናቲ። ናቲ እንዴት እንደዚህ ያደርጋል? አላውቅም። ሞት እኮ አለ። ከዛ በኋላ ደግሞ እንደ አክተር በድንገት መጣና ከስራ አስለቀቀን። ሊጎዱ የሚፈልጉ ሰዎች ነበሩ። ከነሱ ለመደበቅ ነው እንደዚህ ያደረኩት አለኝ እኮ። እሱ እኮ ነው ናቲ ያለው። እና ከሱ ውጪ ማን ይበልሽ? ከአባዬ ጋር ምንድን ነበር ሲሰሩ የነበረው? ሁሉንም ነገር አስረዳቸዋለሁ አለ እኮ። እሱ የሚያስረዳን እሱ በፈለገውና እሱ በገባው ልክ ላለመሆኑ ምን ማረጋገጫ አለሽ? ቆይ አንቺ ከመቼ ወዲህ ነው እንደዚህ ተጠራጣሪ ነሽ? እናታችን በድንገት መታ ገጠር ሂዱ ብላ ለመታገታችን ምክንያት ከሆነ ጀምሮ ምንም እየገባሽኝ አይደለም። ሳሪ አይንሽን ግለጭ እንጂ። 24 ሰዓት ብገልጠው እንዳንቺ በጥርጣሬ ማየት የምችል አይመስለኝም። ምናልባት ፍቅር አይንሽን ጋርዶት ሊሆን ይችላል። አልገባኝም እኮ። አልገባም ያለሽ ለዛ እኮ ነው። ቆይ ናቲ እንደ ጠላት እያየሽው ነው? ለምን ብዬ እና እንደ ወዳጅ እየተመለከትኩት ነው። በዙሪያችን የተፈጠሩትን ነገር እንዳለ ተመልከች።
ቆይ የሆነ ሰው የተጫወተብን ነው፣ ግን ናቲ ሊሆን አይችልም። ከናቲ ውጭ ማን ሊሆን ይችላል? አባታችንማ አይሆንም። እናታችንም የለችበትም። እንዴ ምን ለማግኘት? አባታችን ሊጎዳ የሚፈልግ የሆነ ሰው እኮ። ያ ሰው ማን ነው እያልሽ ነው? መቼም ሞች የተነሳው ገጠር ድረስ መጥቼ ከሰለሞን ነፃ አወጣኋችሁ። የሆነ ችግር ስላለ ደግሞ እዚህ ተደበቁ ያለን። ከናቲ ውጭ ማን አለ? ሀና። አቤት። ጥሩ ናቲ ይምጣና ሁሉን ነገር ያብራራልናል። መምጣቱን ፈርቶ ካልቀረ ግድ የለም ይመጣል። ጥሩ እንጠብቃለን። እሱን እዚህ ታፍነን ስንጠብቅ የዓለም ፍጻሜ አይደርስም መቼስ። ዛሬ መጥቶ ቤታችን ይወስደናል። እጠብቃለሁ። እሺ መምጣቱን ይምጡ። ከዛም እኛ እንደ ተከራይነታችን እዚሁ እንቀጥላለን። ናቲ እንዳለው የጋሼ ሰራተኝነታችን ይቀጥላል። እና አሁን ቆይ ጋሼ ራሱ እንደ በፊቱ አምኖ ስራውን ያሰራል? እምነቱ እንዲቀጥል የሚያደርግ የማያስጠረጥር መረጃ እንሰጠዋለን ብሏል። ምን አይነት መረጃ? ለምሳሌ ካስዬ ከፍርድ ያውቃል ጋር ተመካክራ ልጆቹን ገጠር የላከችው አውቃ መሆኗ፣ ጠላቶቹ እዚህ አካባቢ በተደጋጋሚ መከሰታቸውና ሊያጠቁን እየሞከሩ እንዳሉ መናገር፣ የመጠጥ ቤቱ ሰውዬ መረጃ እንዲሰጣቸው፣ አሊያም ደግሞ የሆነ ሰው ከተደበቀበት ወስዶ እሱ ላይ መጥፎ ነገር ለማድረግ እየተዘጋጀ፣ በአጠቃላይ ጠላቶቹ ዙሪያ ከበውት ሊያጠፉት እየተዘጋጁ እንደሆነ እንደደረስንበት ማሳወቅ። ይሄ አሁን ከኛ ጋር እንዲሰራ ያስገድዷል። ከዛስ ቆይ ምንድን ነው የምናደርገው? ናቲ በሚፈልገው መንገድ ነገሮች እንዲጓዙለት ማገዝ። የጌታ ፍስ ነገር እነሱ ምን ያህል መረጃ እንዳላቸውና ልጆቹን አግተው በምላሹ ምን ማግኘት እንደፈለጉ ማወቅ ከቻልን ሌላኛው ቀላል ነው። እኔ የምለው ቆይ ይህ ፍርድ ያውቃል ከጋሼ ምንድን ነው የሚፈልገው? አንተ እኮ ነው ካስዬን ያገኘሃትና የነገረች። እሷማ የምትለው በጋራ ያፈራነውን ንብረት ወስዶብኛል፣ ሲቀጥል ደግሞ የወንድሜ ገዳይ ጌታቸው ነው የምትለው እኮ ካስዬ። ስለዚህ ካስዬ ለወንድሟ ሞት ጌታቸውን በምን መልኩ ነው ቆይ ልትበቀል የፈለገችው? ከፍርድ ያውቃል ጋር በመተባበር ዋጋውን መስጠት። ስለዚህ እኛም በጋሼ ትእዛዝ ካስዬን ለጋሼ ያሳልፈን መስጠት አለብን። እንዴ ከየት አግኝተናት? እንፈልጋታለን። ቆንጂትን መጠየቅ እንችላለን። እንዴ ቆይ ቆንጂት ምን አደረገች? ያው እንደ ብሩክ ላይ ያደረግነውን ነገር ቆንጂት ላይ መድገም ነው። ናቲ ሊገሉ የሚፈልገው ጠላቱ ብሩክ እንደነበር አሳምኖት ነበር። ስለዚህ እኛም ደግሞ ያንኑኑ መድገም ነው ያለብን። ቆይ እዚህ አምጥተን ማለት ነው? እንደ ጋሼ እምነት ይወሰናል። እንዴ ዋነኛ ጠላቶቹን እኮ እያደንን መሆኑን ማሳመን አለብን። ስለዚህ የእሱን ጠላት ባበዛን መጠን ለእኛ ያለው አመኔታ ይጨምራል ማለት ነው። አስፈላጊነታቸው ስለሚጨምር ከኛ ጋር ጠላት መሆናቸው እየቀነሰ ይሄዳል። እሱ ጥሩ ሀሳብ ነው። ስለዚህ ከቆንጂት የምንችለውን ሁሉ መረጃ ማሰባሰብ አለብን ማለት ነው። አንተም በደንብ አድርገህ ማለብ አለብን። ቀላል አልባት አለው እንዴ? ትሰማኛለህ? ወተት ብቻ አይደለም ማልባት፣ እርጎም ነው ማልባት። አይሻለም? ቂቤ ረጋ ካልኩኝ የሚያውልህ ቅቤም ቢሆን አልባታለሁ። ዋን ሳቀንት እንግዲህ ልጆች አሁን ወደ ቤት የምንሄድበት ሰዓት ደርሷል። ከዛ በምላሽ አንተ ምን ልታገኝ ነው? ሀና ታሳሪ ትጠይቀኝ እመልስላታለሁ። ይኸውልሽ ሀና፣ አሁን ምንም ላላገኝ እችላለሁ፣ ግን በእናንተ መታገት ውስጥ ጠላቴን አገኘዋለሁ። የምን ጠላት? አባቴን ገድሎ ንብረቱን ወስዶ እኛም ሜዳ ላይ በተነው ሰውዬ። ማን ነው? ምንድን ነው የሚጠቅምሽ? እሱን ለእኔ ተይው። ቆይ ግድ የለም። ቆይ ሀና እየጠረጠርሽኝ ነው እንዴ? ምን ለማግኘት ነው እንደ ህንድ ዳክተር እየሆንክ ያለው? አንቺ ልጅ ምን እየሆንሽ ነው? ቆይ ምን ሆንኩኝ? ጥያቄሽ ሁሉ ግራ እኮ ነው። ለአንቺ ነው ግራ የሆነው። ናቲ ገብቶትማ እየመለሰ ነው እኮ አይደለም ናቲ? ሀና በገጠመሽ መከራ የበሰልሽ ሆነሻል እባክሽ። አራራ ከስላለች። እውነት ጠንካራነትን እያየሁብሽ ነው። ግን ሀና ለሁሉም ጥያቄሽ የምመልስበት አሁን ጊዜው አይደለም። ምን ጊዜ ያስፈልጓል? ይኸውልሽ አባትሽ ሁሉንም ይመልስልሻል። ቆይ አባዬ ሁሉንም ያውቃል? አባታችን አውቆን አሳልፎ የሰጠን። ገጠር ሄደን ያሁሉ ነገር እንዲፈጠር እጁ አለበት። ሙሉ በሙሉ ባይሆንም በከፊል ያውቃል። ምንድነው ከፊል? ምንድነው ሙሉ? ቆይ አባታችን አውቆ ነው ከሰለሞን ጋር ያንን ያደረሰብን? ይኸውላችሁ ይህ ሁሉ ነገር የተደረገባችሁ አባታችሁ በፊት በሰራው ስህተት ነው። አባታችን ላጠፋው ጥፋት እኛ ልጆቹ እንድንከፍል? አባታችሁ ለሰራው ስራ ትከፍሏታላችሁ ብሎናል ሰለሞን። እና ሰለሞን አባታችን ለመበቀል ነበር ያገተ? ሰለሞን ያላችሁት ተላላኪ ነው። ማን ነው ታዲያ ላኪው? ፍርድ ያውቃል። ምን ያውቃል? ማን ነው ፍርድ ያውቃል? አንተ ግን እንዴት ነው የሚያደርግህ? እንደዚህ ያበዛኸው አልመሰለህ? ምንም አላበዛሁትም። ይኸውልሽ እንደውም በጣም ትንሽ ነው። እሺ ስታበዛው እንዴት ነው እባክህ? እስኪ እሱን ደግሞ አቶ ባል ይምጡና። አቶ ባል? አዎ እሳቸው ይምጡና እናያለን። ምኑ እንደዚህ ያደርጉ ሙጭ ያደርጉሽ አቶ ባል ናቸው አይደል? ቆይ የት ነበርክ? ማለቴ መቼ? ይኸውልሽ ቆንጂ፣ መቼም መንግስት አስፈቅጄ በመንገድ ካሜራ ነው ያየሁሽ ምናምን ብዬ አልዋሽ። በአይኔ በግንባሩ ነው ያየሁሽ። ምን ነው ዋሻው? ግጥም አድርገህ ነዋ። ልትክጂ እንደምን ብቻ እዛ መኪና ውስጥ ነጭ ለባሽ ከሆነ ልጅ ጋር ስምት ብለሽ ምናምን። ነገሩ ከፊል ደመና ነው አሉ። ደመናማ ተይ እንጂ
ጭጋጋም ማሳሉ ነው። ቆይ እየተከታተልከኝ ነበር ማለት ነው? ለምን እከታተልሻለሁ? አንቺን ተከታትዬ ምን ላገኝ ነው? አይ እና ሳትከታተለኝ በሲሲቲቪ ካሜራ አይቼሽ ነው እያልከኝ ነው? ሙሉ ለሙሉ ባይሆንም በከፊል ደምኗል። ያው ከቆየ መዝነቡ አይቀርም። ለምን ነበር ስትከታተለኝ የነበረው? ይኸውልሽ ዋናው ጉዳይ ነው የመከተል አይደል? በሁለት እጁ ይዞ የላሰሽ ማን ነው? የነከሰ ማን ነው? የሳመሽ ማን ነው ነው ጥያቄው። በቃ ምንድን ነው? በከፊል አሃ። ስለዚህ አንደኛውን ጥፍት አላለም ማለት ነው። ያው እኮ ነው አካሉና ሰውነቱ እንጂ ጠፋው፣ ልቡና ነብሱ እዚህ ነው። የት? መሬት ላይ ነው? አትድከም፣ እሱ ጋር የለም። እና ቆየት ነው ያለው? እዚህ ውስጥ። ምን ነው ወረድ አድርገሽ መሀል ብታስገቢው አይሻልም? የት? እዚህ። ታዲያ ምን ነው አይሻልም? እስኪ ይገባው አይገባው ቆይተን እንወስናለን። አይ ጥሩ፣ በቃ ሰብሰብ ብሎ መክሮ መወሰን። ስንሰበሰብ ጥሪ እናደርጋለን። እንዴ እኛ ምን ቤት ነን? ያው አሳስቦት አይደለ ጥላችንን እየተከታተሉ ያሉት? አይ አጋጣሚ ለምን በዚህ ጋር አላለፍም ብዬ ሳይ እንግዲህ አይኔም እንዳሳየኝ ተመልከች። አታካብድ። እሺ አላካብድም፣ አቀለዋለሁ። ይሻላል። እኔ የምልሽ ቆይ ባለ መኪናስ? አይ እኔ የምልህ ዛሬ ሌላ ጨዋታ ጠፋብህ እንዴ? ኧረ ሞልቷል። እኔ የምልሽ ቆይ ሰዎቹ ተያዙ ወይስ? ቆንጂት ቆንጂት፣ እሺ ሌላ ጨዋታ አለ። እሱማ መምጣቱ መች ይቀራል? ልጆቹ መጥተው መቼስ እሱ አይቀርም። ዋናው አሳሳቢ ጉዳይ እሱ የእሱ መምጣት አይደለም ማለት። እንዴት? ያው ደግሞ መከራ ድጋሚ ላይ ያበላሽ ነው። ልጆቹ ስላሉ ምናልባት ግን ጫና ይቀንስ ይሆናል። ምን ይቀንሳል እንዴ? ሚስቱም እያለች መከራሽን ሲያበላሽ ነበር እንዴ? አሁንማ ጭራሽ እዚህ እና ምን ይደረግ? እኔ እንጃ። ወይ ከዛ ቤት መውጣት ወይ ደግሞ ይህን ሰውዬ መገላገል ነው። በቀላሉ እንደዚህ መገላገል ይቻላል? እኔ እንጃ። አይዞ፣ ያው ነገሮችን በፍጥነት ማጠናቀቅ ብቻ። ምን ያልቃል? አንዱን ሲሉት አንዱ ይመጣል። እንግዲህ ጀምረነዋል፣ እንጨርሷል። እሱማ እዚህ ደርሰን እንዴት ሳንጨርስ እናቆማለን? ትብቃ። ዋናው እሱ ነው። ግን ትብቃ፣ ስራውን ስንጨርስ እንዳላጣሽ ይፈራል። ለምን ታጠኛለህ? እኔ እንጃ። አለ አይደል የሆነ ሰው የሚወስደሽ ወይ ደግሞ የሆነ ሰው የሚቀማኝ ይመስለኝ። እኔ ዝም ብሎ የሆነ ሰው የሚነጥቀኝ የሚወስደኝ ነኝ እንዴ? ኧረ አይደለም። ግን አለ አይደል አቶ ሮቤል። አቤት ወይዘሮ ትብቃ። እንደሱ ነው የሚሻለው። በላውን ቤቱን ላዘገጃች። እሺ በቃ እኔ ልሸኝሽ። እንግዲህ በትንሹም ቢሆን የተግባባን መሰለኝ። አዎ ናቲ፣ ምንም ቢፈጠር ከጎን ነኝ። አመሰግናለሁ ሳሪ። አባታችን ግን ምን ቢሰራ ነው እዚህ ሁሉ ነገር ውስጥ የገባ ነው? እንደገና ወደኋላ? ይኸውልሽ ሀና፣ መጀመሪያ ወደ ቤት እንሂድ። ከዛ በጊዜ ሂደት መልሶችሽን ታገኛለሽ። አዎ ቤታችን ሄደን ሁሉም ነገር ይገባን ይሆናል እዛ። አዎ፣ ነገር ግን የትምህርት ቤታችሁን ነገር ለማስተካከል ሞክሬያለሁ። ማለት እንዴት? የሆነ የማውቀው ሰውዬ ነበረ። ከዛ እዛ ሂደን አስረዳናቸው። ማለት እንዴት? አባታችን ወይም ማይ ሄደው አልተነጋገሩ አይመስለኝም። እንዳልኳችሁ ከሰውዬ ጋር ሂደን ቪዲዮ አሳይተን ነው የተማመንነው። የምን ቪዲዮ? ታግታችሁ ብዙ ገንዘብ እንደተጠየቃችሁና እኛ ደግሞ እሱን ለማስተካከል እየተሯሯጥን እንደሆነ ነገርናቸው። ከዛ እነሱ ከነመካሻቸው ትምህርታችሁ እንደምቀጥሉ ነገሩ። ናቲ ቆይ ይሄ ሁሉ ለምንድን ነው የምታደርገው? ለምወዳቸው እህቶቼ ከዚህ በላይ ባረግም አይቆጨኝም። በጣም እናመሰግናለን። ውለታን ለመክፈል ያብቃል። ውለታ መመለስ የሚባል ነገር የለም። ደግሞ ውለታ እንድመልሱልኝ አይደለም ያን ሁሉ ነገር ያደረግኩት። በጣም እናመሰግናለን። አሁንማ ኩርፈሻል። ግራ ገብቶኛል ግን። ግድ የለሽም እቴ፣ እስካሁን ለሰራው ስራ ብታመሰግኘው ምንም አትቆጪ። አመሰግናለሁ አልኩ እኮ። ግድ የለም ሳሪ፣ እሷን አታስጨንቂያት። ደግሞ ሁሉም ነገር አብረን እናስተካክለዋለን። እንደሚስተካከል አምናለሁ ናቲ። ቆይ አባታችንን ሊበቀሉት የሚፈልጉት እነ ሰለሞን እዚህ ሊመጡ ይችላሉ? እጠብቃለሁ። መቼም የጀመሩትን ከዳር ሳያደርሱም ቢቀመጡ አይመስለኝም። ስለዚህ ድጋሚ ቢያገኙን አሁንም ሊያግቱ ነው? ቆይና ከዚህ በኋላ በነፃነት መንቀሳቀስ ሊቀር ነው? እና እኔ ነው ትምህርት ቤትስ የምንሄደው? እሱን ከአባታችሁ ጋር ለማስተካከል እሞክራለሁ። ወይ ጣጣችን! እንደገና እስር ቤት? አሁን ሁላችንም ወደ ኋላ መመለስ የለብንም። መበርታት ነው ያለባችሁ። ወይ መበርታት! እንዴት አድርገን? በምን አቅማችን? ሄሎ። አዎ መጣን። በቃ ወደ ቤት መሄድ ይኖርብናል። ተነሱ። ቆይ አንቺ ምንድን ነው ከእኔ የምትፈልጊው? ምን እፈልጋለሁ? የሆነ የምትፈልጊው ነገርማ አለ። ብፈልግስ ምን አለህና ነው እኮ? ቢያንስ የምትፈልጊው ነገር ልወቀዋ አይደለም? ምን የምፈልገው አንተ የምትፈልገው ነገር እንኳን የለህም ማለት። ማለትማ ቆይ እሺ፣ እቤት አለህ? ተከራይቼ የምኖርበት? አዎ አለኝ። ተከራይ ነህ አይደል? ምን እስከ ከፈልንበት ድረስ የኛ ቤት ነው ማለት ነው አይደል እንዴ?
የኛ ማለት አሃ ተደራጅታችሁ ነው የተከራያችሁት? እሱ ደግሞ ምን ማለት ነው? ማለትማ ብቻህን አይደለህም ለጋራ ነው ማለት ነው። ምንድን ነው የጋራ? ያቺ የተከራያችኋት ቤትማ የብቻህ አይደለችም። አዎ እኔ ያለው ናቲ ያለ ምን ይጠብስ? ማን ነው ናቲ? ወንድሜ። የት ነው ያለው? ወንድም አለክ እንዴ? ማለቴ እንዳክስት እንዳሸውደኝ። እኔ አልበቃሽም? ይኸውልሽ ከወንድሜ ራሱ ልጅ። እሺ ቆይ ናቲ ማና? እስኪ ተይኝ። ቆይ አንዱ ፍላጎትሽ ወንድሜ ማወቅ ነው ማለት ነው? እኔ እንኳን ወንድምህ አንተ ራሱ ምን ታደርግልኛለህ? የምሰራልሽ ነገርማ ቢኖር ነው እንደዚህ ስርስር የምትይው። በጣም ትሰራልኛለህ። እሱማ እየሰራህልኝ አይደል? ምንድን ነው የሰራሁልሽ? ቤት። ኧረ እባክሽ ኑሪበት። አይ ምቹ አይደለም፣ የተሻለ ፈልግ። ምን አይነት ይኑልሽ እባክሽ? ሰፋ ለጠጥ ያለ፣ ግቢው ደግሞ ያማረ የተዋበ። አሃ ለዚህ ነው ለካ ሰውዬሽ እዚህ ነኝ ሳይል ምርር ብሎት ብን ያለው። አይ እሱማ ጠርጥሮኝ እኮ ነው። እንዴ መጠርጠርማ አለበት። እንዴት አይጠረጥር? የእሱ በጣም በዛ። እንዴ እርሶ ኖታ አልፌ ያልቀመጥ ብለው ይበሉት። ለሱ ነው ብለህ ነው? እዚህ ሰፈር ግራ በዛሽ ብሎኝ እኮ ነው። ኧረ እባክሽ ለዛ ብቻ ነው? እውነቴን እኮ ነው። ማን እዚህ አካባቢ ታየች እንዳለው ነው እንጃ። ማን ያውቃል? ሸበቶ ይሆናለሁ። ማን ነው ሸበቶ? ያ በሊሙዚን ቀብረር የሚያደርግሽ ነው። ፍርድ ያውቃል። ምን ያውቃል? ማለቴ ፍርድ ያውቃልን ብሰጥ ናቲን ወስጃለሁ። እንደፈራሁት ግን ምንም አልሆናችሁም። ታዲያ ምንድን ነው እንጠብቀህ ነበር? እባክህ ቆይ ግን አባታችንስ? እናታችንስ? እንዴ ቆይ እኔን ስታዩኝ እናትና አባት ሚኒስቴር ውስጥ የምሰራ ነው እንደሚመስላችሁ? ለማንኛውም እንኳን ደህና መጣችሁ። አባታችሁ እናንተ ፍለጋ እንደሄደ እስካሁን ድረስ አልተመለሰም። እናታችሁ ደግሞ ሄዳለች። የለችም። ሄዳለች ማለት? ያው ልጆች ነገሩ እንደነገርኳችሁ ነው። ሁሉም ነገር ተወሳስቧል፣ ግን በጊዜ ሂደት መስተካከሉ አይቀርም። በቃ እኔ አሁን መሄድ አለብኝ። ስለሁሉም ነገር እናመሰግናለን። ለራሴ እንዳደረግኩት ቁጥር ይሳሪ። ግን ብዙ ዋጋ አስከፈልን እንዴ? እንደዛማ ማሰብ የለብሽ። እሺ ናቲ፣ ግን በጣም አመሰግናለሁ። እኔ በጣም ነው የማመሰግነው። እሺ አሁን መተኛት እፈልጋለሁ። አይዞሽ፣ ሁሉም ነገር ያልፋል። መቼ? በቅርብ ቀን ሳሪ። አሀ ተመቻችሁ አይደል? ምኑ ነው የሚመቸን? አንቺ ያምሻለን እንዴ? ቤቱን ጥለንላችሁ ጠፋና እንዴ? ሌላው ቢቀር እኮ እንደ ሰው ጠፍታችኋል እኮ። በጣም ያሳስበናል። በጣም አሳስባችሁ አይደል እንዴ እንደዚህ ክስት ያላችሁት? እኔ የምለው አሁንም ግን አንቺ አልተሻሻልሽም አይደል? ሰው እኮ በመከራ ውስጥ ራሱ እኮ ይማራል። ቤቴ ቁጭ ብለህ ልትሰርበኝ ነው እንዴ? ይኸውልሽ ስድብ ሳይሆን ምክር ነው። እሺ እንደ ታላቅ ነው የመከርኩሽ። እስቲ ዞር በል እባክህ ወደዛ። እሺ እንዴት ናችሁ? አለን። እኔ የምለው ግን ምንም ነገር አልሆናችሁም አይደል? አይመለከትም። እስኪ አልታወቀም። በጣም ጥሩ። ሁሉም ነገር ደግሞ እንዳሰብነው እየሄደልን ነው። ሁሉም ነገር ገብቷል አይደል? እኔ ደርሻለሁ። እዛው ነው።